ሴት ልጅ የውሸት ፍቅር ውስጥ ስትሆን የምታሳየው ባህሪ በጣም አደገኛ የሚባሉ ሰዎች ምን አይነት እንደሆኑ ታውቃላችሁ? አስመሳይ ሰዎች ናቸው። ምክንያቱም መቼ ትክክለኛ ማንነታቸው ወጥቶ እንደሚጎዷችሁ አታውቁም። ዛሬ ሴት ልጅ የውሸት የማስመሰል ፍቅር ውስጥ ስትሆን የምታውቅበትን መንገድ እነግርሃለሁ። ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ እስከ መጨረሻው ተከታተሉ። ሰላም እንዴት ናችሁልኝ? ናፊዳር ነኝ። አዲስ የሆናችሁ ካላችሁ በዚህ የዩቲዩብ ቻናል እኔ ናፊዳር የእኛን የሴቶች ሚስጥር እያመጣሁ ዝርግፍ ነው የማደርግላችሁ። ምንም የምንደባበቀው ነገር አይኖርም። ለስኬታማ ለጤናማ የፍቅር ግንኙነት አብረን ሆነን እንሰራለን። ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የኔ ውድ ቤተሰቦች ሁሌም ለምትሰጡኝ ሀሳብ አስተያየት ከልብ አመሰግናለሁ። 100 ሺህ ልንገባ ነው በቅርቡ። ስለዚህ ቶሎ ሰብስክራይብ አድርጉ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አካውንቱን ሞቅ አድርጉት እና ደግሞ ወዶቼ ቪፒኤን አብርታችሁልኝ ይሄ ቪዲዮ ለብዙ ወንድሞቻችን እንዲደርስ ላይክ አድርጉት። እሺ አሁን ወደ ዋናው ነጥብ እንግባ። አስመሳይ ሴትን እንዴት አድርገን መለየት እንችላለን? እውነት ለመናገር በጣም አደገኛ የሚባል ሰው አስመሳይ ሰው ነው፣ በሴትም በወንድም። ምክንያቱም አታውቁም በቃ መቼ ይሄ እውነተኛው ባህሪያቸው ያረጉት ማስኮልቁ እውነተኛ ባህሪያቸው መቼ እንደሚወጣ አታውቁም። የሆኑ አጋጣሚዎች፣ ሁኔታዎች ናቸው እነዛን ባህሪ እንዲወጡ የሚያደርገው ማለት ነው። በጣም አስቸጋሪ ነው። ግን እኔ ሴት ልጅ ስታስመስል የውሸት ፍቅር ውስጥ ስትሆን የምታደርጋቸውን ነገሮች እነግራቸዋለሁ። ከባድ ሚስጥር ነው። የመጀመሪያው ነገር ምንድነው? ራሷን አትገልጽልህም። ብዙ ራሷን ለማስረዳት ብዙ ራሷን ለማብራራት አትሞክርም። ላንተ የወደደች ሴት፣ የእውነት የወደደች ሴት፣ የእውነት ከአንተ ፍቅር የያዛት ሴት አንተ ስለሷ የምታስበው ነገር በጣም ያሳስባታል፣ በጣም ያስጨንቃታል። እሷን ጥሩ ባልሆነ መንገድ እንድትረዳ አትፈልግም። ሚስ አንደርስታንድ እንድታረግ ማለት ነው። ላይክ እሷ እንዲህ ናት ብለህ ጥሩ ያልሆነ ነገር፣ የተሳሳተ ነገር እንድትወስድ አትፈልግም። ስለዚህ ራሷን በደንብ ነው የምታብራራልህ። በቃ ስለሷ የምታስበው ነገር ያስጨንቃታል። እኔ እኮ እንደዚህ ነኝ፣ እኔ እኮ እንደዚህ አስቤ አይደለም፣ እኔ እኮ ለማለት የፈለግኩት ይሄንን ነው፣ አንተ የተረዳኸው በዚህ መልኩ ነው፣ አይ እንደሱ እኮ አይደለም። በቃ ስለ ራሷ ታብራራልሃለች፣ ስለ ራሷ ትገልጽልሃለች። እርግጥ ነው ገጥሟችሁ ሊሆን ይችላል ከፍቅር ግንኙነት ውጭም እንደዚህ አይነት ባህሪ፣ እንደዚህ አይነት ካራክተር ያላቸው ብዙ ሰዎች ይኖራሉ። ራሳቸውን ከመጠን በላይ የሚያስረዱ፣ እኔ እኮ እንደዚህ ሆኜ ነው፣ እንደዚህ አስቤ ነው፣ አይ እንደዚህ ስለሆነ ነው እያሉ ሳይጠየቁ ራሳቸውን ኤክስፕሌን የሚያደርጉ ሰዎች አሉ። ይሄ ላክ ኦፍ ኮንፊደንስም ሊሆን ይችላል። ይሄ ኮንፊደንስ እጥረት ያለበት ሰው በቃ ገና ሳትጠይቁት እንደዚህ እኮ እያደረግኩ ነው፣ እንደዚህ እኮ ብዬ ነበር ምናምን ብሎ ራሱን ቱ ማች ኤክስፕሬስ ያደርጋል፣ ወይም ደግሞ ራሱን ቱ ማች ያብራራል ስለ ራሱ ማለት ነው። ይሄ ኮንፊደንስ እጥረት ያለበትም ሰው ነው። ግን አሁን እኔ እያወራሁ ያለሁት አብራ ያለች ሴት አንተ ስለሷ የምታስበው ነገር ግድ ካልሰጣት፣ የተሳሳተ ነገር ስለሷ እያሰብክ ሊሆን ይችላል፣ ወይም ደግሞ ስለሷ ምንም የምታስበው ነገር ቢኖር ግድ አይሰጣትም። በቃ አይ አይደለም እኮ አይ እንደዚህ እኮ አይደለም ብላ ለማብራራት ወይም ደግሞ ለማስረዳት አትሞክርም። ራሷን አትገልጽልህም። ላይክ አሁን የሆነ ነገር አድርጋት አስቀይመሃ ሊሆን ይችላል። በጣም ደብሮኛል፣ በጣም ከፍቶኛል፣ እንደዚህ ያልሽው ነገር ምናምን እያልክ የነገርካት ከሆነ ምንም ግድ አይሰጣትም። የተናገረችው ነገር ስላስከፋ አይ እንደዚህ ከሆኑ አይ ለዚህ ብዬ አይ ምናምን ብላ ይሄ ያለ አይደለ በቃ ያንን ነገር ለመጠገን ያንን ነገር ለማስተካከል አትሞክርም። በቃ ያስከፋ አንተ ጋር ችግር ስላለ ነው እንደዛ አይደለም ምናምን ብላ የሆነ በቸልተኝነት አለ አይደለ እንደዛ ስትሆን እሷ የምታደርገው ነገር አንተ ላይ የሚፈጥረው ነገር ግድ ሳይሰጣት ሲቀር ቶታሊ ራሷን ማትገልጽልህ ማታብራራልህ ከሆነ ቀጥሎ ከምነግር ጋር አንድ ላይ አድርገህ የውሸት የማስመሰል ፍቅር ውስጥ እንደሆነች ማወቅ ትችላለህ። በነገራችን ላይ ይሄንን ስላችሁ በቃ ሰዎች ምክንያት አላቸው። እውነት ለመናገር ብዙ ምክንያት አላቸው። ትክክል ነው አይደለም የምንለው ነገር አይደለም። ቶታሊ ትክክል ያልሆነ ነገር ነው እኮ ይሄ። ግን ምክንያት ይኖራቸዋል እንደዚህ የሚያደርጉበት። ለገንዘብ ብለው፣ ለጥቅም ብለው፣ ጊዜ ለማሳለፍ ብለው ብዙ ብንዘረዝራቸው የማያልቁ ምክንያቶች አሉ። ወንዶችም ታደርጋላችሁ፣ እኛ ሴቶች ጋርም አለ ይሄ የማስመሰል ነገር ማለት ነው። ለጥቅም ተብሎ የሚደረጉ ነገሮች በዚህ መልኩ ተረዱትና እናንተ ስማርት ሆናችሁ ከእንደዚህ አይነት ህይወት ከእንደዚህ አይነት ሪሌሽንሺፕ ዲቴክት አድርጋችሁት ማለት ነው ውጡ እንጂ ይሄ እገሌ ክፉ ነው፣ እገሌ እንደዚህ ነው፣ እገሌ እንደዚህ ምናምን ለማለት አይደለም። ሴቶች እንደዚህ ናቸው፣ ወንዶች እንደዚህ ናቸው ሳይሆን ሁላችንም ጋር ያለ ግን አውቃችሁ ምልክቶቹን ሳይኖቹን አውቃችሁ ራሳችሁን እንድታርቁ እንድታሸሹ ለማለት ነው። ሁለተኛ በፍጹም ይቅርታ አትጠይቅህም። አዎ የማስመሰል ፍቅር ውስጥ ያለች ሴት ምንም ነገር ብታደርግ በቃ ይሄ ይቅርታ ብላ ሪሌሽንሺፑን ለማስቀጠል ምን ለማለት ምናምን አትሞክርም። በቃ ይቅርታን እንደ ጦር ነው የምትፈራው ማለት ነው። በቃ ምንም ነገር ቢፈጠር አንተ መተህ ተለማምጣት ይቅርታ ብለሃት ምናምን እንዲቀጥል ነው እንጂ የምታደርገው እሷ ራሷ ተሸንፋ ይቅርታ ምናምን አትጠይቅህም። ምናልባት ከጠየቀች ራሱ ጀስት በቃ ይቅርታ ምናምን አላ ዝም ብሎ ከላይ ያለ አይደለ ፌክ እንደሆነ የሚያስታውቅ ይቅርታ እንደዛ ነው የምትጠይቅህ እንጂ ይሄ ከልቧ ተጸጽታ ምናምን ይቅርታ አትጠይቅህም። በቃ የመጣው ይምጣ
አንተ ራስህ ከወደድካት ሄደህ እንድትተለማምጠ እንድታናግራት ነው እንጂ ይቅርታ ይሄንን ስላደረኩ እንደዚህ ስለሆነ ይቅርታ መቼም አትልህም። እውነት ለመናገር እኛ ሴቶች ፍቅር ውስጥ ሆነን ራሱ ይህ ይቅርታ የመጠየቅ ነገር የለንም። የምንወደው ወንድ ሆኖ ራሱ መጥቶ ይቅርታ ቢጠይቀን ነው ፕሪፈር የምናደርገው። የማስመሰል ፍቅር ውስጥ ያለች ጭራሽ የውሸት ፍቅር ውስጥ ያለች ሴት ይቅርታ አትጠይቅህም። ግን ምናልባት እንደው እንዳይነቃባት ብላ ወይም ላለማስፎገር ብላ ይቅርታ ከጠየቀችም ከላይ ያለ ይቅርታ አለ አይደለ? በቃ ዲቴይል ነገሩን እንደዚህ ስላደረኩ እንደዚህ ስለሆነ ምናምን ሳይሆን በቃ ይቅርታ አለ አይደለ? ጀስት ያቺ ሞመንት ሸፋፍኖ ለማለፍ እንደሆነ የሚያስታውቅ ይቅርታ ነው የምትጠይቅ። ሶስተኛ ያደረገችልህን ነገር ትቆጥራለች። በፍቅር ግንኙነት ሆናችሁ ለሰዎች የምታደርጓቸው ነገሮች እንደ ፌቨር አይደሉም። ዝም ብላችሁ የምታደርጓቸው ደስ ስለሚላችሁ፣ ስለሚያዝናናችሁ፣ ስለምትፈልጉት ነው የምታደርጓቸው ነገሮች በሙሉ ማለት ነው። እያስመሰለች የውሸት ፍቅር ውስጥ ያለች ሴት ግን እንደ ስራ ነው የምታየው። በቃ ይሄን አድርጌልህ፣ እንደዚህ ሆኜ፣ እንደዚህ መጥቼ፣ ባለፈው እንደዚህ ጊዜ ሰጥቼ፣ እንደዚህ ጊዜ ደውዬልህ፣ እንደዚህ አድርጌ፣ እንደዚህ ሆኖ፣ ይሄን አምጥቼልህ፣ ይሄን ሰጥቼ፣ በዚህ ወጥቶ በዚህ በቃ አይደል ያደረገችውን ነገር ሁሉ እንደ እንትን አትረሳው። በቃ አይምሮ ውስጥ ትመዘግበዋለች ማለት ነው። እንደ ስራ ስለምታየው ይሄ ናቹራሊ ዝም ብሎ ስላልሆነ የምታደርጋቸውን ነገሮች በሙሉ ትመዘግባቸዋለች። በቃ ይሄን አድርጌልሃለሁ፣ ይሄ ሆኗል እያለች በተደጋጋሚ የምታነሳ ከሆነ ጠርጥር፣ ችግር አለ። እንዳልኳችሁ ዲፎልት ነው የሚሆነው። ሰውን ወዳችሁት ጊዜ ስትሰጡት፣ ስትደውሉለት ምናምን በቃ ይሄን ያህል ጊዜ ደውዬለታለሁ፣ ላይክ ይሄን ያህል ጊዜ አግኝቼዋለሁ፣ እንደዚህ ስጦታ ሰጥቻለሁ፣ እንደዚህ ብዬዋለሁ ምናምን እያላችሁ አትቆጥሩም አይደል? ናቹራሊ ነው የምታደርጉት። ደስ እያላችሁ የምታደርጉት ነገር ነው እንጂ እየመዘገባችሁ እየቆጠራችሁ የምታደርጉት ነገር አይደለም። እሷ ግን ይሄን አድርጌልሃለሁ፣ እንደዚህ ሆኗል ምናምን የምትልህ ከሆነ አይሆንም። አራተኛ ስለ አንተ ፍላጎት ምንም ግድ ካልሰጣት፣ ነገ እንደዚህ ላደርግ ነው፣ እዚህ ቦታ ሊሄድ ነው፣ ይሄን ማድረግ እፈልጋለሁ ምናምን የምትላቸው፣ ያው የፍቅር ግንኙነት ውስጥ ስትሆን እንደዚህ አይነት ቶፒኮችን እንደዚህ አይነት ወሬዎችን ማውራት ያለ ነው አይደለ? ብቻ ለምትፈልጋቸው ነገሮች ምንም ግድ የላትም። ሆነልህ አልሆነልህ፣ አደረከው አላደረከው፣ ነገ ምን ልታደርግ ነው፣ እንዴት ልትሆን ነው፣ በቃ ያንተ የሆኑ ነገሮች ምንም ግድ አይሰጣት፣ ምንም ግድ የላትም። በቃ የፍቅር ግንኙነት ውስጥ ራሷና ራሷ ስለ ራሷ ታወራለች። እሷ የምትፈልገውን ትናገራለች፣ የምትፈልገውን ትጠይቃለች። ያንተ ስሜት ያንተ ፍላጎት ምንም እሷ ጋር ቦታ የለውም። ከምንም አትቆጥራቸውም። በቃ ኢግኖራንት ትሆናለች በአንተ ጉዳይ ላይ። በቃ ምንም ቸልተኛ አለ አይደለ? ግድ የሌለው ሰው አለ አይደለ? ጀስት አለች፣ ትሰማሃለች ምናምን፣ ግን ምንም ኢንተረስትድ አይደለችም። ይሄ ለመጠየቅ ሞር ለማወቅ ከዛ ምን ላይ ደረሰልህ እያሉ ለመከታተል ምንም አይነት ፍላጎት ከሌላት፣ ይሄ በጣም ትክክለኛ ወይም ደግሞ ግልጽ የሆነ ምልክት ነው። አምስተኛና ለዚህ ቪዲዮ ደግሞ የመጨረሻ የሚሆነው ምንድነው? ራስ ወዳድ ናት። በቃ ሰልፊሽ ማለት ነው። የፍቅር ግንኙነት ላይ ብዙ ነገሮችን እንደውም ሳክሪፋይ ልታደርጉ ትችላላችሁ። በቃ የሆነ በጋራ ደስታ የሚሰጧችሁን ነገሮች ለማድረግ በጣም ትሞክራላችሁ አይደለ? እውነተኛ ፍቅር ሲሆን ግን በቃ ከኔ በላይ ምንም ነገር አይሁን፣ በቃ ለኔ ይሁን፣ ለኔ ይደረግ፣ በቃ ለኔ የምታበዛ ለኔ ማለትን የምታበዛ በቃ በጣም ራስ ወዳድ የምትሆን ከሆነ የፍቅር ግንኙነቱ ላይ አይሆንም። በቃ ትንሽ ይገናኛል ከአራተኛው ጋር፣ ግን ለብቻው እንድናየው ስለፈለግኩ ነው። ራስ ወዳድነት የሚለው ቶፒክ ማለት ነው። በቃ ሁሉ ነገር ስለሷ እንዲሆን ነው የምትፈልገው። ምንም ነገር አትደራደርም። ይሄ የራሷ ኮምፈርት፣ ከራሷ ኮምፈርት ዞን ውጪ ምንም ነገር አትወጣም። ላይክ እንዴት ነው የፍቅር ግንኙነት ላይ ስንት ሰዓት ይመችሻል? እኔ 5 ሰዓት፣ አንተ ስንት ሰዓት ይመችሃል? እኔ 7 ሰዓት ነበር የሚመቸኝ ምናምን ካልክ የሆነ ኮምፕሮማይዝ የምታረጉት ነገር አለ አይደለ? እሺ በቃ ወደዛ ይምጣ የምትሉት ነገር አለ አይደል? ኖ ዌይ፣ በቃ የራሷን ኮንፈርት ነው የምጠብቀው። 5 ሰዓት ካልሆነ አይሆንም፣ በቃ አለቀ። አንተ ወደ እኔና እንጂ እኔ ወደ አንተ አልመጣም። በቃ ይሄ ኮምፕሮማይዝ ለማድረግ እምቢ ማለት፣ በቃ የራስን ፍላጎት ብቻ ማስቀደምና መጠበቅ ማለት ነው። ሰው እንደዚህ አይነት ነገሮችን ካየህ የውሸት ፍቅር ውስጥ ነው ያለኸው። በደንብ አድርገህ ካስተውል፣ አዳምጥ ደግሞ ራስህን፣ የሚሰማህን ስሜት አዳምጥ። የመወደድ ስሜት ይሰማሃል ወይ? እሷ ጋር ስትሆን እንደምትወድ ፊል ታረጋለህ ወይ? ፊሊንግ ወሳኝ ስለሆነ ማለት ነው። የምናያቸው ነገሮች እንዳሉ ሆነው ደግሞ ፊሊንግ ምንድነው? ፊል የምታረገው ከእሷ ጋር ስትሆን የመወደድ የመፈቀር በቃ እድለኛ የመሆን ስሜት ይሰማሃል። ኢፍ ኖት በቃ ከባድ ነው። በደንብ አስብበት። ስለዚህ እነዚህ ነገሮች ካየ በደንብ አድርገህ አስብበት። የዛሬው ቪዲዮ ይህን ይመስል ነበር። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እስካሁን ድረስ እያያችሁ ከሆነ ቪዲዮን ወዳችሁታል ማለት ነው። ላይክ አድርጉት። በቀጣይ በሌላ ቆንጆ በሆነ አዲስ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ይህን ቆንጆ ውብ ቤተሰብ ተቀላቀሉ። ሁላችሁንም ውድድ አደርጋችኋለሁ።